بسم الله الرحمن الرحيم الحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه. قواعد الأربعة لتن كفل القواعد الأربع للإمام الدعوة الشيخ محمد بن عبد الوهاب بن سليمان التميمي رحمة الله عليه. يساتو رسالة نجمر لن بمجمريا عندما نيوم ረሳኢሎቻቸው ወይም ዑለሞች እንደሚያስቀምጡት ቢስሚላሂ ራህማን ራሂም ብለው ጀመሩ። ይህንን ማብራሪያውን እንመልከት። ከዛ በኋላ ወደ ኪታቡ ኢንሻአላህ እንገባለን ማለት ነው። قال المؤلف رحمه الله مؤلف የኪታቡ አዘጋጅ ጸሐፊ ማለት ነው። ቢስሚላሂ ራህማን ራሂም ብለው ጻፉ። الكلام على البسملة በስመላ ይባላል። ቢስሚላሂ ራህማን ራሂም የሚለው በስመላ ተብሎ ይጠራል። ሐምደላ በስመላ እንደዚህ ይባላል። አልሐምዱሊላሂ ረቢል ዓለሚን አልሐምዱሊላህ የሚለው አልሐምደላ ይባላል። ቢስሚላሂ ራህማን ራሂም አልበስመላ ይባላል። አልከላሙ ዐለል በስመላ በስመላ በተመለከተ የምንናገረው ነገር ማለት ነው። ፊሂ መሳኢል የተለያዩ ነጥቦች አሉ። አህሙሃ መስአለታኒ ሁለት ዋና ዋና መስአላዎች እናነሳለን። አልመስአለቱል ኡላ የመጀመሪያው ቢስሚላሂ ራህማን ራሂም በተመለከተ ሁክሙ ምንድን ነው? ብይኑ በሸሪዓ ማለት ነው። ሁክሙ ልብትዳኢ ቢልበስመለቲ ፊል ኩቱብ ተመልከቱ፣ በኪታቦች ነው። አሁን ስንናገር ምናምን ሳይሆን ፊል ኩቱብ በኪታቦች ኪታብ በምናዘጋጅ ጊዜ ሁክሙ ልብትዳኢ የመጀመር ብይን ቢልበስመለቲ በበስመላ የመጀመር ብይኑ ፊል ኩቱቢ በኪታቦች ውስጥ እንግዲህ ሱነቱን ሙስተሐበቱን ነው። ሁክሙ ምንድን ነው? ሱነቱን ሙስተሐበቱን ሱና ያው የነቢዩ ሰለላሁ ዐለይሂ ወሰለም መንገድ ነው ለማለት ነው። ሙስተሐባ ማለት ደግሞ የተወደደ። ሱነቱን ሙስተሐበቱን ለመሆኑ ደግሞ አዲለቱን ሊሰላሰት አዲላ ሶስት ማስረጃዎች አሉ። የመጀመሪያው ማስረጃችን ኢቅቲዳአን ቢልቁርአን አልከሪም የተከበረው ቁርአንን መከተል ያዕኒ ቢመን ቀረአሁ ወሁወ ነቢዩ ሰለላሁ ዐለይሂ ወሰለም። እንግዲህ ቁርአን እያንዳንዱ ሱራ በመጀመር ጊዜ ቢስሚላሂ ራህማን ራሂም ይላል ከአንድ ምዕራፍ በቀር ማለት ነው። ስለዚህ ቢመን ቀረአሁ ያንን ቁርአን የቀራው በሆነው ሰው እሱን እንከተላለን ማለት ነው። ወሁወ ነቢዩ ሰለላሁ ዐለይሂ ወሰለም እሱም ነቢዩ ዐለይሂ ሰላቱ ወሰላም ናቸው። ሱራን በሚቀሩ ጊዜ ቢስሚላሂ ራህማን ራሂም ይሉ ነበር ማለት ነው። ሁለተኛው ማስረጃችን አሱነቱ አልፊዕልየቱ ተግባራዊ የሆነ ሱና ማስረጃ አለን ማለት ነው። ሐይሱ ካነ ነቢዩ ሰለላሁ ዐለይሂ ወሰለም ነቢዩ ሰለላሁ ዐለይሂ ወሰለም ነበሩ የፍተቲሑ ይጀምሩ ነበር ረሳኢለሁ መልእክቶቻቸው ደብዳቤዎቻቸው ቢልበስመለቲ በበስመላ ይጀምሩ ነበር። ስለዚህ ይህም ማስረጃ ነው ማለት ነው። አንድ ሰው ኪታብ በሚያዘጋጅ ጊዜ በበስመላ ለመጀመር የሳቸው አሱነቱ አልፊዕልያ ነው ማለት ነው። ተግባራዊ የሆነ ሱናቸው ነው ማለት ነው። በተግባር የፈጸሙት። ከዚህ በፊት እንዳነሳ ነው ተንቢህ እዚህ ጋር ላ ተዓሩض በይነ ሃዛ ወከውኒሂ ኡምያን ነቢዩ ዐለይሂ ሰላቱ ወሰላም ይህ መጽሐፋቸውና ኡምይ የማያነብና የማይጽፍ ነቢይ ከመሆናቸው ጋር የሚጋጭ ነገር እንደሌለው ማለት ነው። ሊአነ ልኡምይ ምክንያቱም መጻፍና ማንበብ የማይችል የሚለው ነገር ፊል ጁምላ እንደው በጥቅሉ ማለት ነው ቀድ ዩሕሲኑ ኪታበተ ባዕድ ልእሙሪ ምናልባት እንደዛ የምንለው ሰው ምናልባት ስሙ የመሳሰሉ ነገሮችን መጻፍ ይችል ይሆናል። ስሙን የሆኑ ቁጥሮችን መጻፍ ማለት ነው። ይሄ ደግሞ ኡምይ ከመባል የሚያስጥለው አይደለም ነው። አንዳንዶች ይህንን መከራከያ ስለሚያመጡ ነው። ሶስተኛው ማስረጃችን ኢጅማዕ ነው። አልኢጅማዑ አልዓመሊይ ተግባራዊ የሆነ ኢጅማዕ ማለት የጋራ ስምምነት ማለት ነው። አልዓመሊይ በተግባር የተገኘ የሆነ ይህም ደግሞ ፈልዑለማኡ ዑለማዎች ሙንዙ በደኡ ተእሊፈ ልኩቱቢ ሙንዙ በደኡ ከጀመሩ ጊዜ ጀምሮ ተእሊፈ ልኩቱቢ መጽሐፍን ማዘጋጀት ተእሊፍ መጽሐፍ ማለት ነው። አልኩቱብ ኪታቦችን መጽሐፍ ከጀመሩ ጊዜ ጀምሮ ዑለማዎች ካኑ ነበሩ የስተፍቲሑነሃ ቢልበስመለቲ በበስመላ ነበር የሚጀምሩት። ስለዚህ ይሄ ኢጅማዕ አለ ማለት ነው። እዚህ ጋር መንሳት አለብን ነገር ተንቢህ አለ።
መን ተረከል በስመለተ በስመላን የተወ የሆነ ሰው ፊ ብትዳኢል ኩቱቢ በኪታቦች መጀመሪያ ላይ ሲጽፍ ማለት ነው። በስመላን የተወ ሰው ላ ኢስመ ዐለይሂ ወንጀል የለበትም። ወላኪን ነገር ግን ፈወተ ዐላ ነፍሲሂ አጅራ በራሱ ላይ ፈወተ አስመለጠ ማለት ነው። በራሱ ላይ አጅርን አስመለጠ እንጂ አሳጣ፣ ለራሱ አጅር አሳጣ እንጂ ወንጀለኛ ነህ አንለውም። ሁለተኛው በስመላ በተመለከተ ማዕናውን እንመልከት። በስመላ ቢስሚላህ ራሕማን ራሒም የሚለው ምንድን ነው ማዕናው? ማዕነል በስመላ ቢስሚላህ የሚለው አልባኡ ሊልእስቲዓና ይባላል። ቢስሚ የሚለው ላይ መጀመሪያ ላይ ያለችው ሐርፍ ባ ሊልእስቲዓና ለመታገዝ ትጠቅማለች። በማን? በአላህ ስብሓነሁ ወተዓላ መታገዝን ታመለክታለች። ቢስሚ ስንል አይ ይህ ማለት አስተዒኑ ቢላህ በአላህ እታገዛለሁ የሚል ማዕና ትሰጣለች። ሐርፍ ባ ብቻ ማለት ነው። በዚህ መልኩ መምጣቷ ያዕኒ አጥሉቡ ልሙሳዕደተ አጥሉቡ እፈልጋለሁኝ እጠይቃለሁኝ አልሙሳዕደተ እገዛን ሚንሁ ሱብሓነሁ ጥራት ይገባውና ከሱ ከጌታችን የሚል ትርጉም ትሰጣለች። ሐርፍ ባ ብቻ ማለት ነው። ሐርፍ ባ ለምንድን ነው የመጣችው ከተባልን ሊል እስቲዓና ከአላህ እገዛን ለመጠየቅ ብለን ነው የምንመልሰው። አላህ የሚለው ቢስሚላህ ስለሆነ ዓለሙን ይሄ ምልክት ነው ወይም ደግሞ መለያ የሆነ ነው። አለ ረብ ጌታን በተመለከተ ወይም ጌታን የሚጠቁም የሆነ ስም ነው። የዓለማቱ ጌታ ማለት ነው። ወመዕናሁ ትርጉሙ አላህ የሚለው ቃል ትርጉሙ አልኢላሁ ለዚ የስተሒቁ ልዕባዳ ማለት ነው። አልኢላሁ ለዚ ያ አምላክ ነው። የስተሒቁ ልዕባደተ አምልኮ የሚገባው የሆነ አምላክ ማለት ነው። አላህ ምን ማለት ነው ብንባል አልኢላሁ ለዚ የስተሒቁ ልዕባዳ አምልኮ የሚገባው የሆነ አምላክ ማለት ነው አላህ የሚለው ቃል። አራሕማን ራሒም የሚለው ደግሞ ኪላሁማ ሁለቱም ኢስማኒ የአላህ ስሞች ናቸው። የዱላኒ የሚጠቁሙ የሆኑ አለራሕመቲ እዝነቱን የሚጠቁሙ ናቸው። ወልፈርቁ በይነሁማ አራሕማን እና አራሒም የሚለው በመካከላቸው ያለው ልዩነት በተመለከተ አነ አራሕማን የሚለው የዱሉ ያመለክታል ዐላ አነ አላህ ሙተሲፉን አላህ የተገለጸ መሆኑ ቢሲፈት ረሕማ በእዝነት ባህሪ ማለት ነው። አላህ መገለጫው እንደሆነ ሲፈቱ ረሕማ ማለት ነው። ወረሒም የሚለው ደግሞ የዱሉ ያመለክታል ዐላ አነ አላህ ዩሲሉ ሃዚህ ረሕመተ ዩሲሉ ያደርሳል አላህ ሃዚህ ረሕመተ ይህንን እዝነቱ ማለት ነው ኢላ መን የሻኡ ሚን ዒባዲሂ ከባሪያዎቹ ለፈለገው ሰው። ሁለቱ ልብ በሉ። አራሕማን ማለት የዱሉ ያመለክታል ዐላ አነ አላህ ሙተሲፉን ቢሲፈት ረሕማ አላህ በእዝነት ባህሪ የተገለጸ መሆኑ የሚጠቁመን ሲሆን አራሒም የሚለው ደግሞ የዱሉ ያመለክታል ዐላ አነ አላህ ስብሓነሁ ወተዓላ ዩሲሉ የሚያደርስ መሆኑ ሃዚህ ረሕመተ እችን እዝነቱ ኢላ መን የሻኡ ሚን ዒባዲሂ ከባሪያዎቹ ለፈለገው ማለት ነው። ፈልሓሲል እንግዲህ ዋናው ጭብጡ ሀሳብ ማለት ነው አነ አራሕማን የሚለው ዙ ረሕመት ልዋሲዓ የሰፊ እዝነት ባለቤት ማለት ሲሆን አራሒም የሚለው ደግሞ ዙ ረሕመቲ አልዋሲላ እንለዋለን ማለት ነው። እዚህ ጋር የምናነሳው ፋኢዳ ነገር አለ። እሱም ምንድነው? ባዕዱ አህሊ ልዕልሚ ከፊል የእውቀት ባለቤቶች ዑለማዎች ማለት ነው ዩፈሲሩ አራሒም የሚለውን ቃል ይፈስሩታል። ምን ብለው? ቢአነሁ ዙ ረሕመቲ አልኻሰቲ ቢልሙእሚኒን ይሉታል። ሰምታችሁ ከሆነ ማለት ነው ሙእሚኖች ላይ ብቻ የተነጠለ እዝነቱ ብለው ይተረጉሙታል። አራሒም የሚለው ማለት ነው ሙእሚኖች ላይ ብቻ እና ወየጅዐሉ ሃዛ ይህ ነገር ደግሞ ያደርጉታል ሁወ ልፈርቁ በይነሁ ወበይነ አራሕማን አራሕማን እና አራሒም በሚለው መካከል ላይ ያለው ልዩነት ይህ ነው ብለው በዚህ መልኩ መሸይኾች ያስቀመጡ አሉ ማለት ነው።
ወልአቅረብ ወላሁ አዕለም። ነገር ግን ለሐቅ የቀረበው ንግግር አላህ የበለጠ አዋቂ ነው። እዚህ ቦታ ላይ ማለት ነው አን ዩቃለ ሊባል ነው። አርረሒም የሚለው የእቲ ሙቅተሪናን ቢልሙእሚኒና ጋሊበን አብዛኛው ጊዜ ከሙእሚኖች ጋር ነው ተያይዞ የሚመጣው ነው መባል ያለበት እንጂ ሙእሚኖች ላይ ብቻ የተነጠለ ነው ማለት የማያስችለን ሁኔታ አለ። እሱም ማስረጃ ስላለ ነው ከቁርአን ማለት ነው። ግን ጋሊበን ብንል ግን ያስኬደናል። ያኔ አብዛኛው ጊዜ ከማን ጋር ተያይዞ ይመጣል? ከሙእሚኖች ጋር ማለት ነው። ወኢላ ካልሆነማ ፈቀድ ጃአ ዓመን ጥቅል ሆኖ ሁሉንም ሰዎች አካቶ መጥቷል በቁርአን ከማ ፊ ቀውሊሂ ተዓላ አላሁ ስብሓነሁ ወተዓላ በዚህ ንግግሩ እንዳለው ኢነ ረበኩም ጌታቸው አላህ ስብሓነሁ ወተዓላ ለረኡፉ ረሒም እጅግ ሩህሩህና አዛኝ ነው። እንግዲህ ጌታቸው ሲል አላህ የሁሉም ጌታ ነው። ኻሊቅ ነው፣ የሁሉም ኻሊቅ ነው። እንግዲህ ማሊክ ነው፣ የሁሉም ማሊክ ነው። ለሙእሚኖች ብቻ አለየውም እዚህ ቦታ ላይ ማለት ነው ሱረቱ ነሕል ላይ። ወቀውሉሁ ልክ እንደዚሁ ኢነላሀ ቢናሲ ለረኡፉ ረሒም ኢነላሀ ቢናሲ በሰዎች ነው ያለው። ሙእሚኖችን ብቻ አልነጠለም እዚህ ላይ ማለት ነው ለረኡፉ ረሒም። ስለዚህ መባል ያለበት ምንድን ነው? አረሒምን ስንተረጉም ጋሊበን ብለን ነው። ሙቅተሪናን ያኒ የእቲ ሙቅተሪናን ቢልሙእሚኒና ጋሊበን በብዛት ሙእሚኖችን ያኒ ጋር ተያይዞ ይመጣል ነው መባል ያለበት። ቅድም መጀመሪያ ላይ የጠቀስነው ማዕና የበለጠ ይገልጸዋል። እሱም አረሒም የሚለው የዱሉ ያመለክታል አላ አነላህ ዩሲሉ ሃዚሂ ረሕመተ ኢላ መን የሻኡ ሚን ዒባዲህ ከባሪያዎቹ ለፈለገው የሚያደርስ ለማለት ነው ማለት ነው። ስለዚህ አን ዩቃል አረሕማኑ ሊጀሚዒ ኸልቂሂ እንልና ወረሒም ስንል ግን ሊኹሱሲ ባዕድ ኸልቂሂ እንላለን። ከፍጡራኑ ለየት ላሉ ለተወሰኑት ኢማ ፊ ኩል አሕዋል ሁሌ ሊሆን ይችላል፣ አው ፊ ባዕድ አሕዋል አንዳንዴም ሊሆን ይችላል። ጠይብ ስለዚህ በዚህ መልኩ በስመላ ትርጉሟ በዚህ መልኩ እንረዳለን። ሼኹ ቢስሚላህ አርረሕማን አርረሒም ካሉ በኋላ አስአሉላህ አልከሪመ ረበል ዐርሺል ዐዚም አን የተወላከ ፊ ዱንያ ወልአኺራ ወአን የጅዐለከ ሙባረከን አይነማ ኩንት ወአን የጅዐለከ ሚመን ኢዛ ኡዕጢየ ሸከር ወኢዛ ብቱሊየ ሰበር ወኢዛ አዝነበ እስተግፈር ፈኢነ ሃኡላኢ ሰላስ ዑንዋኑ ሰዓዳ። ይህንን አስቀመጡ ማለት ነው በስመላ ካሉ በኋላ። እስቲ እንመልከት። هذه هي المقدمة الأولى ያልነው ይሄ ነው። መጀመሪያ ሙቀዲማ መግቢያ ያስቀመጡ ይሄንን ማለት ነው። في ترغيب السامع والقارئ ተርጊብ ማለት እኮ ለማነሳሳት ማለት ነው። አድማጩንም የሚያነበውንም ሰው። ለዚህም ሲባል በዱዓ ጀመሩ። አስአሉላህ አልከሪመ ረበል ዐርሺል ዐዚም አን የተወላከ አዩሀል ቃሪዕ አዩሀል ሳሚዕ ፊ ዱንያ ወልአኺራ። ዱዓ አደረጉ መጀመሪያ ይህንን ኪታብ ለሚያነብም ሆነ ለሚያደምጥ ሰው። ወአን የጅዐለከ ሙባረከን አይነማ ኩንት እያሉ ዱዓ አደረጉ። ምን ለማድረግ ነው ይሄ? ፊ ተርጊብ ሳሚዕ ወልቃሪዕ ሰሚውንም አንባቢውንም ወደዚህ ኪታብ በደንብ ጆሮ እንዲሰጥ ለማነሳሳት ማለት ነው። እና ምን አሉ? አስአሉላህ አሉ። አይ አጥሉቡ ሚነላህ ማለት ነው። ከአላህ ከፈልጋለሁኝ። አልከሪም የሆነው አልከሪም ዙ ኒዕሚል ከሲረቲ የብዙ ጸጋ ባለቤት ማለት ነው። አልከሪም ማለት አለቲ ላ ተንተሂ እማያልቅ የሆነ ጸጋ ባለቤት ረበል ዐርሺል ዐዚም አስአሉላህ አልከሪመ ረበል ዐርሺል ዐዚም። ረበ የሚለው ሁወል ማሊክ ወሰይድ ማለት ነው። ማሊክ ተቆጣጣሪ፣ ሰይድ አለቃ እንደማለት ነው። የማን አለቃ? የማን ተቆጣጣሪ? አልዐርሽ። ዐርሽ ምንድን ነው? በቋንቋ ደረጃ ፊል ሉጋ ከተባለ ሁወ ሰሪሩል ሙልክ። ሰሪሩል ሙልክ ማለት የንግስና አልጋ እንደማለት ነው፣ መቀመጫ። ይሄ ዐርሽ ይባላል እንደ ቋንቋ። ሌላው ዐርሽ የሚባል ፍጡር አለ የምናውቀው ማለት ነው። ከሰባት ሰማያት በላይ ዐርሽ የሚባል ግዙፍ የሆነ ፍጡር አለ። አላህ ስብሓነሁ ወተዓላ የኸለቀው ቀድሩ እሱ እንጂ የማያውቀው የሆነ ዐርሽ የሚባል አለ። አላህ የእሱ ባለቤት ነው፣ የእሱ ተቆጣጣሪ ነው።
ወረቡና ሙስተዊን ጌታችን የተደላደለ ነው እዛ ላይ አላ አርሽህ ዙፋኑ ላይ ማለት ነው። ያኒ አላ ከፍ አለ አርሽ ላይ ወርተፈዐ ወሰዐደ ከአርሽ በላይ ሆነ ማለት ነው። አርሽ ላይ ተደላደለ ማለት ነው። እነዚህ ሁሉ ማዕናዎች አንድ ናቸው። ሱብሓነሁ ወተዓላ አስአሉላህ አልከሪመ ረበል ዓርሺ ምን ማለት ነው? ረበል ዓርሺ የዓርሽ ተቆጣጣሪ፣ የዓርሽ አኒ አለቃ ማለት ነው። አልዓዚም የሚለው እስሙ ሚን አስማኢላህ ነው። ሌላ ቦታ ላይ ከአላህ ስሞች መካከል ነው አልዓዚም የሚለው። ወሁወ ሁና እዚህ ቦታ ግን የተፈለገበት ሲፈቱን ሊልዓርሽ ለዓርሽ ገላጭ ሆኖ ነው የመጣው። ረበል ዓርሽ የዓርሽ ጌታ። ምን አይነት ዓርሽ? አልዓዚም የታላቁ ዓርሽ ባለቤት ማለት ነው። የታላቁ ዓርሽ ጌታ ማለት ነው። እና ሲፈቱን ሊልዓርሽ ሆኖ ነው የመጣው እዚህ ቦታ ላይ ያዕኒ ዙል መካነቲ ወልመንዚለቲ ታላቅ ደረጃ ቦታ ማለት ነው። አልዓሊየቲ ከፍ ያለ ማለት ነው። አልዓዚም ሲባል እዚህ ቦታ ለዚህ ነው ዙል መካነቲ ወልመንዚለቲ ልዓሊያ ትልቅ ደረጃ ያኒ ትልቅ ደረጃ ያለው የሆነ ዓርሽ ለማለት ነው። የሱ ጌታ ነው አላህ ሱብሓነሁ ወተዓላ። እሱን እጠይቀዋለሁ አሉ። ወልሙአሊፉ የስአሉላህ ወየጥሉቡ ሚንሁ ማዛ። አሁን ሼኹ ዱዓ እያደረጉ ነው። የስአሉላህ አላህን እየጠየቁ ነው። ወየጥሉቡ ሚንሁ ከእርሱም እየፈለጉ ነው። ማዛ ምን እየፈለጉ ነው? ቃለ የሚፈልጉት ነገር እንዲህ ብለው ገለጹ። አን የተወላከ ፊ ዱንያ ወልአኺራ። ሁለት ማዕና ይኖረዋል። ያዕኒ አን የኩነ አላሁ ወልዩከ አላህ ያንተ ወልይ ይሁን ማለት ነው። ናሲሩከ እንደማለት እኮ ነው። አን የተወላከ ፊ ዱንያ ወልአኺራ ሲሉ ያዕኒ አን የኩነ አላሁ ወልዩከ አላህ ያንተ ወልይ ይሁን። ስለዚህ አሁን ወለደይና አምራን ሁለት ነገሮች አሉ እኛ ዘንድ ወለደይና እኛ ዘንድ አምራን ሁለት ነገሮች አሉ። አልአወሉ የመጀመሪያው አን የኩነ አላሁ ወልዩከ አላህ ያንተ ወልይ እንዲሆን ነው። ወሳኒ ሁለተኛው ደግሞ አንተ ኩነ አንተ ወልያን ሊላህ አንተ ራስህ ለአላህ ወልይ እንድትሆን ማለት ነው። ወኪላሁማ ሰሒህ በሁለቱም ትርጉም ያስኬዳል። ትርጉማቸው ስናይ ፈማዕና አን የኩነ አላሁ ወልዩከ አላህ ያንተ ወልይ ይሁን ስንል ማዕናው አይ ይህ ማለት ይወፊቁከ ወየንሱሩከ ማለት ነው። ወየንሱሩከ አላህ ይርዳህ የሚረዳህ ይሁን ማለት ነው። ወዩአይዱክ የሚያጠነክርህ ይሁን ማለት ነው። ስለዚህ አን የተወላከ ማለት አን የንሱረከ ማለት ነው። አላህ ይርዳህ ማለት ነው። ፊ ዱንያ ወልአኺራ ያጠንክርህ ማለት ነው። በሁለተኛው ማዕና አንተ ራስህ ለአላህ ወልይ ይሁን በሚለው ማዕና ከመጣን ደግሞ ወማዕና አንተኩነ አንተ ወልያን ሊላህ በሚለው ደግሞ አይ አንተኩነ ሙእሚናን ቢላህ በአላህ ያመንክ ሙጢዐን ለሁ ለሱም የምትታዘዝ ሙተቂያን ለሁ እሱም የምትፈራ ሰው ሁን ማለት ነው። አላህ እንደዚያ ያድርግህ ማለት ነው። አን የተወላከ ፊ ዱንያ ወልአኺራ በሁለቱም ማዕና ያስኬዳል። ከዛ ሁለተኛው ዱዓ ምን አሉ? ወአን የጅዐለከ ሙባረከን አይነማ ኩንት አሉ። አይ ይህ ማለት አን የጅዐለከ ሰበበን ሊልበረካ አይነማ ኩንት የትም ብትሆን ለበረካ አላህ ሰበብ ያድርግህ ማለታቸው ነው። ወልበረከቱ በረካ የሚባለው ምንድን ነው? ሂየ ሱቡቱል ኸይሪ የሆነ መልካም ነገር መኖሩ መረጋገጡ፣ ወዚያደቱሁ እንደገና መጨመሩ በረካ ይባላል። ያው ሲጨምር ነው መቼም በረካ የምንለው። ይሄ እንደው በጥቅሉ ወሀዛ ተዕሪፍ ልዓም ነው በጥቅሉ ማለት ነው። እንደ ሸሪዓ ግን ወአማ አልበረከቱ ሸርዐን ስናየው ግን ፈሂየ ሱቡቱል ኸይሪ ልኢላሂይ ከአላህ ዘንድ የሆነ ኸይር ነገር መኖሩ፣ ወዚያደቱሁ ያንን ነገር መጨመሩ በረካ ይባላል። ስለዚህ አላህ ስብሓነሁ ወተዓላን ጠየቁት ወአን የጅዐለከ ሙባረከን ወይም ደግሞ ለበረካ ሰበብ ያደርግህ አሉ። አይነማ ኩንት የትም ብትሆን አሉ። ወአን የጅዐለከ እንደዚሁ አላህ እንዲያደርግህ ለምን አለው? ሚመን ኢዛ ኡዕጢየ ሸከረ በተሰጠው ጊዜ የሚያመሰግን አይ ኢዛ ኡዕጢየ ኒዕመተን ሰጊረተን አው ከቢረተን ኢዛ ኡዕጢየ የተሰጠው ጊዜ ኒዕመተን ጸጋን
ሰጊረተን ትንሽም ትሁን አው ከቢረተን ትልቅም ትሁን ሸከረ አላህ ዐለይሃ በዛ ነገር አላህን ያመሰግናል ሰውየው። እንዲህ አይነት ሰው አላህ ያድርግህ አሉ። ወሹክሩ ሹክር የሚባለው ነገር የኩኑ ቢልኢዕቲቃዲ በእምነት ሊሆን ይችላል፣ በቀልባችን ለማለት ነው። ሽኩር አለ፣ በቀልብ የሚደረግ ሽኩር አለ። ቢልቀውሊ በንግግር የሚደረግ ሽኩር አለ። ወቢልዓመሊ በተግባር ደግሞ ሽኩር አለ። እስቲ እንመልከታቸው ሶስቱን። ቢልኢዕቲቃድ ሲባል እንዴት ነው አንድ ሰው በቀልቡ ሽኩር ሊያደርስ የሚችለው? አንተዕተሪፈ ልታመን ይገባል። ቢቀልቢከ በቀልብህ ማለት ነው። አነል ሙንዒመ ሁወ አላህ ጸጋውን የዋለልኝ አላህ ነው ብለህ በቀልብህ ማመን ይኖርብሃል። ወቢልቀውሊ በንግግር ደግሞ ሽኩር እንዴት ነው የምናደርሰው ከተባለ አንተ ተተለፈዘ ቢሊሳኒከ ተተለፈዘ ልትናገር ቢሊሳኒከ በአንደበትህ ወቱስኒ ዐለይህ እሱም ልታወድሰው እንደዚሁም ደግሞ ወተሕመዱሁ ታመሰግነዋለህ በምላስህ ማለት ነው። አላ ሀዚህ ኒዕማ በዚህ በሰጠህ ጸጋ። ይሄ በንግግር ሽኩር ማድረስ ይባላል። ወቢልዓመሊ ሶስተኛው ደግሞ በተግባር ሽኩር ማድረስ አለ። በምን መልኩ? አንተስተዕሚለ ኒዕመተ ይህ አላህ የዋለልህን ጸጋ ፊማ ዩርዲላህ አላህ በሚወደው ነገር ላይ ማዋል አለብህ። ለምሳሌ እስቲ ጸጋዎቻችን እንቁጠር። ከሰውነታችን ጀምሮ፣ ከጤናችን ጀምሮ፣ ከዲናችን ጀምሮ፣ ከገንዘባችን ጀምሮ አላህ የሰጠንን ይህንን ኒዕማ አላህ በሚወደው ነገር ላይ ስናደርገው በተግባር ሹክር እያደረስን ነው ይባላል ማለት ነው። እና አላህ ሱብሓነሁ ወተዓላ ከምን አይነት ሰው ያድርግህ አሉ? በተሰጠው ጊዜ ከሚያመሰግን ሰው አሉ። ያ ምስጋና በሶስት አይነት መልኩ ነው የሚኖረው ብለን በቀልብም በንግግርም በተግባርም እንዴት እንደሆነ አይተናል። ወኢዘ ብቱሊየ ሰበር አሉ። ሲፈተን ደግሞ ሰብር ከሚያደርግ ባሪያ አላህ ያድርግህ ብለው ዱዓ አደረጉ። አይ ኢዘ ብቱሊየ ቢሙሲበቲን ሰጊረቲን አው ከቢረቲን ትንሽም ይሁን ትልቅም ሙሲባ ባገኘው ጊዜ ሰበረ ሰብር ከሚያደርግ ሰው አላህ ያድርግህ አሉ። አሚን። ወሰብሩ ሰብር ምንድን ነው? ሁወ ሀብሱ ነፍስ ነፍስያን ማቀብ ማለት ነው። ነፍስያን መቆጣጠር ነው። አን ቀውሊን አው ፊዕሊን አን ቀውሊ አው ፊዕሊን ከንግግር ሚሆን ከተግባር ማላ ዩርዲላህ አላህ የማይወደው ከሆነ። ስለዚህ ሙሲባ ባጋጠመን ጊዜ ምላሳችንን እንደዚሁም ደግሞ ተግባራችን ማለት ነው ንግግራችንና ተግባራችንን ከቆጠብን አላህ ከሚያስቆጣ ነገር ወይም አላህ ከማይወደው ነገር ከቆጠብን ይሄ ሰብር ይባላል። ከዛ ምን አሉ? ወሚመ ኢዛ አዝነበ እስተግፈረ ወንጀል በሰራ ጊዜ ደግሞ እስትግፋር ከሚያደርግ ባሪያ አላህ ያድርግህ አሉ። አዝነበ ዘንበን ሰጊረን አው ከቢራን ትልቅም ይሁን ትንሽ ወንጀል በሰራ ጊዜ እስትግፋር የሚያደርግ ባሪያ አላህ ያድርግህ አሉ። استغفار من دنو والاستغفار هو طلب المغفرة مغفرة متأيك مالتنا كالله والمغفرة ميبالو هي ستر الذنب مغفرة ستر الذنب وانجل مستر مدبك يعني أن لا يعاقبك الله عليه الله بزانا قرن لايك أطاه مالتنا توبة استغفار ليونتاتشو من دنو توبة استغفار ليونتاتشو من دنو فائدة الاستغفار إذا أطلق يشمل التوبة عنده بلقو استغفار ملو قال كمتا يشمل يكتتال التوبة توبة ما كتتال مالت. والتوبة إذا أطلقت توبة ملو نقر دمو السم بلقو يعني استغفار بوتاو ليس عن تقس مالتنا بلقو كتتكملو تشمل الاستغفار استغفار مزاوست كتتال ግን አንዳንዴ አንድ ላይ ሊመጡ ይችላሉ። ያኔስ ምን አይነት ትርጉም ነው የምንሰጣቸው? وإذا جاءت التوبة والاستغفار معا عند لا يكمتوا يهنجزي يكون الاستغفار بمعنى الستر استغفار منه الله يستر اللي عندما لتنا والتوبة دقمو بمعنى محو الذنوبنا وانجلين أبس اللي عندما لتنا توبة والندم عليها الزلايم مسأساتنا توبة من له ليلو من نسات يلبت نقر مسألة هل تجب التوبة من جميع الذنوب أم لا؟ كل منجل توبة ما درج اللبن ويس ما درج اللبن هي إياك النسل قال العلماء من إلى العلماء الكبائر إلى له تللك وانجلوش مالتنا هي التي تجب منها التوبة توبة قد ميلو
ትልልቅ ወንጀሎች ሲሆን ነው። ወአመ ሰጋኢሩ ነገር ግን ትንንሽ ወንጀሎች ፈላ ተጂቡ ሚንሃ አተውበቱ ተውበት ግዴታ አይደለም። ወኢነማ ቱስተሐቡ ነገር ግን የተወደደ ነው። ተውበት ማድረጉ የተወደደ ነው፣ ግዴታ ግን አይደለም። ለምን አይነት ወንጀሎች? ጥቃቅን ትንንሽ የሚባሉ ወንጀሎች። ለምንድን ነው ይሄንን ያሉት? ሊአነ ሰጋኢረ ምክንያቱም ትንንሽ ወንጀሎች ዩከፊሩሃ ያብሳታል ኡሙሩን ኡኽራ ሌሎች የሚያብሷቸው የሆኑ ነገሮች አሉ እኛ ተውበት ባናደርግ ራሱ። ሚንሃ ከዛ መካከል ተርኩል ከባኢር ትልልቅ ወንጀሎች መተው በራሱ ትንንሽ ወንጀሎችን ያብስልናል። ስለዚህ ዑለሞች ግዴታ ያደረጉት ትልልቅ ወንጀሎች ላይ ሲሆን ለትንንሽ ወንጀሎች የተወደደ ነው አሉ። ስለዚህ እንሰራበታለን ማለት ነው። ላኪን ዋጅብ ነው አንልም እንጂ። ይህ በተመለከተ አላህ ምን ይላል በቁርአን? አላህ ስብሓነሁ ወተዓላ في سورة النجم قال الله تعالى الذين يجتنبون كبائر الإثم والفواحش إلا اللمم الذين النزيانات شوال من يسوج يجتنبون كبائر الإثم والفواحش كبائر الإثم تللك وانجلوشن أميركونا شو والفواحش እንደዚሁም አጸያፊ የሆኑትንም ወንጀሎች ማለት ነው። ኢላ ለመም ትናንሾቹ ሲቀሩ እነዚህ የሚማሩ ናቸው። ኢነ ረበከ ዋሲዑል መግፊራ ምክንያቱም ጌታህ የሰፊ ምህረት ባለቤት ነው። ሌላም ሱረቱ ኒሳ ላይ ማለት ነው ኢን ተጅተኒቡ ከባኢረ ማ ቱንሀውነ ዐንሁ ኑከፊር ዐንኩም ሰይአቲኩም ወኑድኺልኩም ሙድኸለን ከሪማ ትልልቅ ወንጀሎችን ብትርቁ ይላል የምትከለከሉት የሆነውን ማ ቱንሀውነ ዐንሁ ኑከፊር ዐንኩም ሰይአቲኩም ወንጀሎቻችሁን እናብስላችኋለን ይላል። ስለዚህ ዑለማዎች ግዴታ ያደረጉት ለትልልቅ ወንጀሎች ነው፣ ለትንንሽ ወንጀሎች ሙስተሐብ ነው፣ ማድረጉ የተወደደ ነው አሉ ማለት ነው። በሁለቱ መካከል ልዩነት ስላለ ነው። ፈኢነ ሃኡላኢ ሰላሳ ይላሉ ሼክ መሐመድ፣ እነዚህ አሁን የጠቀስናቸው ከላይ ለዛ ለሚያደምጥ ኪታባቸው ለሚቀራ ሰው ያደረጉት ዱዓ ማለት ነው። ወይም እነዚህ የጠቀሷቸው ሶስቱ ነገሮች እነዚህ ነገሮች ፈኢነ ሃኡላኢ ሰላስ እነዚህ ሶስቱ አሉ እነማን ናቸው? ወሂየ አሰብሩ ዒንደል በላእ በበላእ ጊዜ ሰብር ማድረግ አንድ፣ ወሽክሩ ዒንደል ዐጣእ በተሰጠን ጊዜ ደግሞ ማመስገን ሁለት፣ ወልእስትግፋሩ ዒንደ ዘንብ በወንጀል ጊዜ ደግሞ ምህረትን መጠየቅ። እነዚህ ሶስቱ ዑንዋኑ ሰዓዳ ይህ ምን ማለት ነው? ደሊሉን ዐላ አነ አላህ ዩሪዱ ለከ ሰዓዳ ዑንዋኑ እነዚህ የሚጠቁሙ ናቸው። አሰዓዳ አንተ የስኬት እንደዚሁም ደግሞ ለደስታ የታጨህ መሆኑ ማለት ነው። ወይም አላህ ሱብሓነሁ ወተዓላ ለአንተ ሰዓዳ ስኬትን ደስታን እንደፈለገልህ ከሚጠቁሙ ነገሮች ናቸው እነዚህ ሶስቱ ይላሉ። በዚህ መልኩ መግቢያቸው አስቀመጡ። ወደ ኪታቡ ሸውቅ እንድናደርግ ወደ ኪታቡ ሰፍ ብለን እንድንጠብቅ ይህንን መግቢያ አስቀመጡ ማለት ነው። ኢንሻአላህ ቀጣይ ሁለተኛው ሙቀዲማቸው ወደ ኪታቡ ለመግባት መንደርደሪያ የሆነው ዋናው ክፍል ማለት ይቻላል እሱን እንመለከታለን። እንደዚሁ ኢዕላም ይላሉ أرشدك الله لطاعته أن الحنيفية ملة إبراهيم أن تعبد الله وحده مخلصا له الدين وبذلك أمر الله جميع الناس وخلقهم لها كما قال تعالى وما خلقت الجن والإنس إلا ليعبدون سورة الذاريات لا إهنا الله سبحانه وتعالى أسكمت إن شاء الله ይህንን ቀጣይ ደርሳችን ላይ እንመለከተዋለን። ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱ።